ጤና ይስጥልን ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና ነው። በቅድሚያም አበይት ዜናዎች። የኢፌዴሪ መከላከያ ሰራዊት በቀጣይ ለሀገሪቱ ሰላምና መረጋጋት የላቀ ሚና ሊጫወት እንደሚገባ የአዲስ አበባ ከተማ ነዋሪዎች ተናገሩ። የሰብአዊ መብት ኮሚሽን በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ አካባቢዎች የተፈጠረውን ግጭት በተመለከተ ምርመራውን አጠናቀቀ። እስራኤል በሶሪያ የኢራን የጦር ሰፈር ላይ እየወሰደች ያለው የአጸፋ ጥቃት ከፍተኛ አደጋ የሚያደርስ መሆኑን ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ አስታወቁ። አብራችሁን ቆዩ። መሰለ ገብሮት ነኝ። በኦሮሚያ ክልል አንዳንድ ከተሞች የንግድና የትራንስፖርት አገልግሎት መስተጓጎሉን የተለያዩ መረጃዎች እያመላክቱ ነው። ኢቢሲ በስልክ ለማጣራት ባደረገው ጥረት በአምቦ በወለጋና በሐረር መስመር ያሉ ከተሞች እንዲሁም በሻሸመኔ፣ ጅማ፣ ባሌ ሮቤ፣ ጎባ፣ አዳባ፣ ዲንሾ፣ መቱና ሌሎች ከተሞች የትራንስፖርትና የንግድ አገልግሎት መቋረጡ ታውቋል። በባሌ ጎባና በአምቦ የነበረው ሁኔታ በተመለከተ በስልክ ያነጋገርናቸው የዓይን እማኞች ተከታዩን መረጃ ሰጥተውናል። ጎባና አካባቢ ላይ ንግድ ቤቶች ዝግ ነበሩ። የዞሩ የሚያዘጉ ወጣቶች ውስን ወጣቶች ነበሩ። ሌላው ትራንስፖርቴሽን አገልግሎት ተቋርጦ ነበረ። ትራንስፖርት ለመስጠት የሚንቀሳቀሱ መኪናዎችንም የማስቆምና የማስፈራራት እንቅስቃሴ ነበር። ከአጎራባች የሚመጡ መኪናዎችንም አስቁሞ ማስመለስ እንቅስቃሴዎች ነበሩ። እንደ ጥያቄ ተብሎ ይሄንን በሚያደርጉ ወጣቶች የሚነሱት ነገሮች ኑሮ ግሽበት፣ አንዳንድ የግንባታና የተለያዩ ሸቀጣሸቀጦች የዋጋ መጨመር እንዲሁም ደግሞ የታሰሩ ወጣቶች ይፈቱልን የሚል ጥያቄ አልፎ አልፎ ያነሳሉ። አንዘጋም የሚሉና ንግድ ቤት ከፍተው የሚሰሩ ሰዎች ላይ ድንጋይ የመወርወርም እንቅስቃሴ ነበር። ከዚህ ውጭ ሌላ የታዘብነው ነገር የለም። የሚመራው አካል አይታወቅም። በጥቂት ወጣቶች ነው የሚያከናውኑ እንደሆነ አይታወቅም አላማው። እንግዲህ በአምቦ ከተማ ባለበት አካባቢ የጠዋት ጀምሮ ትራንስፖርት አልነበረም። ሱቆችም ዝግ ነበሩ። ምክንያቶችን አልተረዳሁኝም። ወጣቶችም ሰላማዊ ሰልፍ ነገር አድርገዋል። መነሻውን አላወኩኝም። በእኛ አካባቢ ሲያልፉ ነው እንትን ያልኩት እና ርቀት ላይ ስለነበርኩኝ ዝርዝሩን አላወኩኝም። ሰላማዊ ነበረ። ምንም ጉዳት አልደረሰም። ያው ወጣቶች ናቸው በብዛት በግሩፕ ሆነው ነው ያለፉት። በጉዳዩ ላይ ከክልሉ መንግስት መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጣይ የሚኖረውን ሁኔታም እየተከታተልን የምናቀርብ ይሆናል። በሐረሪ ክልል በሐማሬሳ የተፈናቃዮች መጠለያ ትላንት በተከሰተ ግጭት የሰው ሕይወት መጥፋቱ ይታወቃል። በጉዳዩ ላይ የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ነስረዲን አሊ ከክልሉ መገናኛ ብዙሃን ጋር ቆይታ አድርገው ነበረ። የደረሰውንም ጉዳት ገልጸዋል። ለክልሉ ወጣቶች የስራ እድል ፈጠራ ተብሎ የተለያዩ ስፔር ፓርቶች የሚሰራ ማሽነሪ የተቋቋመ ነበረ እና ያንንም ወደ 150 ሚሊዮን የሚገመት ንብረት ነው ለወጣቶቹ ስልጠና ወስደው እነዚህ ስደተኞች እዛ አካባቢ ማስፈራቸው ምቹ ባለመሆኑ ብቻ እየተጠባበቀ ያለ ነበር። ኢንቨስትመንት ሌሎች የባለ ሀብቶች ኢንቨስትመንትም ቆሟል። በዚህ ምክንያት በታሰበ በተቀናጀው ነዳጅ እያደረጉ መቃጠል ያለበትን ፓርቲ እየለዩ በተነጋጋ ሁኔታ ያቃጠሉበት ሁኔታ ነው የነበረውና በዚህ ሁኔታ ውስጥ እያለ ያው አራት ሰው ሞቷል። 10 ሰው ላይ ደግሞ ጉዳት ደርሷል። በጸጥታ አካሎችም ላይ እንደዛው። አሁን ባለው ሁኔታ እዛ አካባቢ ያለውን ጸጥታ ሁኔታ ሙሉ በሙሉ አሁን እኛ ነን የተቆጣጠርነው፣ እየጠበቅነው ነው ያለው። የተረጋጋ ሁኔታ ነው ያለው። አሁን በእርግጥ ምንም ፕሮብሌም የለም። አካባቢውንም ምንም መንገድ መዝጋቱ ሁኔታ እንዳይኖር የጸጥታ ኃይሉ በስፋት ተሰማሮ የኛም የፌዴራልም የጸጥታ አካል ፌዴራል ፖሊስም መከላከያም ጥበቃ እየተደረገ ነው ያለው። አሁን ባለው ሁኔታ ያው አካባቢው ሰላም ነው፣ የተረጋጋ ምንም ነገር የለም። አቶ በቀለ ገርባን ጨምሮ በሁከትና ብጥብጥ ተሳትፈዋል በሚል ክስ የተመሰረተባቸው 7 ሰዎች ክስ እንዲቋረጥ ተወሰነ። መንግስት የኢህአዴግ ስራ አስፈጻሚን ውሳኔ ተከትሎ በተከታታይ የክስ ማቋረጥና የምህረት እርምጃዎችን እየወሰደ መሆኑ ይታወቃል። በዚህ መሰረት የፌዴራል አቃቤ ሕግ እንዳስታወቀው በሀገሪቱ ተፈጥሮ በነበረው ሁከትና ብጥብጥ ተሳትፎ ነበራቸው በሚል ክስ ተመስርቶባቸው የነበሩት አቶ በቀለ ገርባ፣ አቶ ጉርሜሳ አያና፣ አቶ አዲሱ ቡላላ፣ አቶ ደጀኔ ጣፎ፣ አቶ ጌቱ ጋሩማ፣ አቶ ተስፋዬ ሌበን፣ አቶ በየነ ሩዳ ክሳቸው እንዲቋረጥ ተደርገዋል። ይሁንና ግለሰቦቹ በችሎት ፊት ቀርበው ጉዳያቸውን በሚከታተሉባቸው ጊዜያት
ባሳዩት የችሎት መዳፈርና ጥሰት ምክንያት ጉዳዩን የሚከታተለው ፍርድ ቤት በተወሰኑት ላይ የ6 ወር በቀሪዎቹ ላይ ደግሞ የ1 ዓመት ቅጣት ማሳለፉን ተከትሎ በፌዴራል የይቅርታ ቦርድ ጉዳያቸው እንዲታይና ለሀገሪቱ ርዕሰ ብሔር እንዲቀርብ መወሰኑን ጠቅላይ አቃቤ ሕግ አስታውቋል። ጉዳዩ በሀገሪቱ ርዕሰ ብሔር ሲጸድቅም ወደ ህብረተሰቡ የሚቀላቀሉ መሆኑን ነው ጠቅላይ አቃቤ ሕግ ያስታወቀው። በየደረጃ የሚገኙ ጸጥታ ኃይሎች ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የማይተካ ሚና መጫወታቸውን የድሬዳዋ አስተዳደር ከንቲባ አቶ ኢብራሂም ኡስማን ተናገሩ። የ6ኛው የመከላከያ ሰራዊት ቀን በዓል አንዱ አካል የሆነው የእግር ጉዞ የታላቁ ህዳሴ ግድብ የሰላማችን ምንጭ ነው በሚል መሪ ቃል ነው በድሬዳዋ የተካሄደው። በዕለቱም የፌዴሪ አየር ኃይል የምስራቅ አየር ምድብ ሰራዊት፣ የፌዴራል ፖሊስ፣ የድሬዳዋ ፖሊስ ኮሚሽንና የፌዴራል ማረሚያ ቤት አባላትና አመራሮች ተሳታፊ ሆነዋል። በሥነ ስርዓቱ ላይ የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን የጸጥታ ኃይሉ ለህዳሴ ግድብ ግንባታ መሳካት የማይተካ ሚና ተጫውተዋል ብለዋል። የጸጥታ ኃይሎች ለህገ መንግስታችን ተልዕኮች ስኬት የማይነጠፍ ድጋፍና ምንጭ ከማድረጉ ባሻገር እንደ አንድ ሀገር እንደ አንድ የህብረተሰብ ክፍል ለግድቡ ግንባታ መሳካት እስከ ህይወት መስዋዕትነት በመክፈል ሌት ተቀን ጥበቃውን ከማንኛውም ጊዜ በላይ ልዩ ትኩረት በመስጠት ከውስጥና ከውጭ ሊመጣ የሚችል የጸረ ሰላምና ጸረ ልማት ኃይሎችን በጋራ በመጠበቅ አሁን የህዳሴ ግድባችን ለደረሰበት ወሳኝ ደረጃ በሰላም እንዲደርስ እናንተ የጸጥታ ኃይሎች በሙሉ ታሪካዊ ገድል ፈጽማችኋል። በሥነ ስርዓቱ ላይ የጸጥታ ኃይል አባላትና አመራሮችም ለታላቁ የኢትዮጵያ ህዳሴ ግድብ የሚያደርጉትን ድጋፍ በማጠናከር አለኝታቸውን እንደሚያሳዩ ነው የተናገሩት። ሰራዊቱ በየጊዜው በሚመጣ ጥሪ መሰረት ለግድቡ ድጋፍ እያደረገ ነው። በተለይ በቦንድ ግዢ ላይ ከፍተኛ የሆነ ተሳትፎ ተደርጓል። ይህንን ድጋፍን ለማስቀጠል በዚህ መሰል መድረክ ላይ ስንሳተፍ አንድም እያደረግን ያለነው ድጋፍ አገራዊ እውቅና የተሰጠው መሆኑን ሰራዊቱ ስለሚረዳ የበለጠ ለዚህ ግድብ ስኬታማነት ድጋፋችንን አጠናክረን እንድንቀጥል መነሳሳትን ይፈጥራል። ቦንድም እየገዛን የሚጠበቅብንን ግዳጅ በአግባቡ እንወጣለን። የኢፌዴሪ መከላከያ ሰራዊት በቀጣይ ለሀገሪቱ ሰላምና መረጋጋት የላቀ ሚና ሊጫወት እንደሚገባ አዲስ አበባ ከተማ ነዋሪዎች ተናገሩ። የመከላከያ ሰራዊት አባላት ከአዲስ አበባ ከተማ ነዋሪዎች ጋር 6ኛውን የኢፌዴሪ የመከላከያ ሰራዊት ቀን በውይይት አክብረዋል። ለዝርዝሩ ኮሰምብራ ነው። 6ኛው የኢፌዴሪ መከላከያ ሰራዊት ቀን በዓል በሀገር አቀፍ ደረጃ በተለያዩ መርሃ ግብሮች እየተከበረ ይገኛል። ረቡዕ የሚከበረውን የኢፌዴሪ መከላከያ ሰራዊት ቀንን በማስመልከት የሰራዊት አባላቱ ከተለያዩ ህብረተሰብ ክፍሎች ጋር በሀገር አቀፍ ደረጃ ውይይት ማድረግ ጀምረዋል። በአዲስ አበባ በተለያዩ ክፍለ ከተማዎችም ውይይቶች ተደርገዋል። በየካና በኮልፌ ክፍለ ከተማዎች በተደረጉ ውይይቶችም የመነሻ ጽሁፎች የቀረቡ ሲሆን ውይይትም ተደርጎባቸዋል። ይህ መከላከያ ሰራዊት የተገነባበት ዓላማዎች ምንድን ናቸው? ለምን ተገነባ? እንግዲህ እዚህ ጋር እንደምታዩት አንደኛ ሰላም ማስፈን ነው ስራው። የኢትዮጵያ ህዝቦች ተስፋና እድገት ሰላምና ልማት ነው። ሌላ የሀገሪቱን ብሔር ብሔረሰቦችና ህዝቦች የህዝብ የመንግስት የልማት ተቋማትና አውታሮችን ከማንኛውም ሰው ሰራሽና ተፈጥሯዊ አደጋዎች መከላከልና ማዳን ነው። ለቆመለት ህገ መንግስት በታማኝነት እንዲያገለግል
ማንኛውም ማስተካከያ ወስዶ ራሱን አርሞ ራሱን አጎልብቶ አሳድጎ የሚሄድ ሰራዊት ነው። ስለዚህ የሰራዊት ጀግንነትን የምናወራ ከሆነ የህዝብ ጀግንነት ከየትም የመጣ አይደለም። የሰራዊትን ቁርጠኝነትና በጎ አደራግነትን የምንናገር ከሆነ ከየትም የመጣ አይደለም፣ የህዝብ ነው። አሁን እንደምናየው እኛ ሬንጀር ለብሰን ሌላው ኮት ለብሶ እንደሚታይ አይነት ሳይሆን የቤተሰብ ትስስር እስከሆነ ጊዜ ድረስ ምን ጊዜ ይህንን በዓል ስናከብር ይህንን ትስስራችን ወደ ላቀ ደረጃ ለማሳደግ ነው። ከቴክኖሎጂ ጋር ዘምኗል። አዎ ትክክል፣ አድጓል። ትክክል። እንኳንስ ለሀገራችን አይደለም ለምስራቅ አፍሪካ ቀጠናዎች በሙሉ ዋስትና ሆነዋል ማለት ይቻላል የሰራዊታችን። ምክንያቱም የኔም ሰራዊት ስለሆነ በውስጥስ ያለው ጉዳይ ምንድን ነው የሚመስለው? የሰራዊቱ ኤቲክሱ ምንድን ነው? ወታደራዊ ስነ ምግባርን ተላብሶ ነው ወይ ያለው? እኛ አጀንዳችን ሰላም፣ እኛ አጀንዳችን ልማት ማረጋገጥ ነው። ከብረት የጠነከረ ዲሲፕሊን ያለው ሰራዊት ነው። አሁንም ግጭቶችን ለማስቆም ግዳጅ ሲሰጠው ይሄ ዲሲፕሊን ሁልጊዜም አለ። በዚህ አካባቢ ብዙ ስራ እየተሰራ ነው። ውጭ ላይ የምናደርጋቸው ድሎች፣ መከላከያ ሰራዊቱ ደግሞ የሚያደርጋቸው የልማት እንቅስቃሴዎች እንዳሉ ሆነው አሁን በየክልሉ ላይ የሚታዩ የውስጥ ትንኮሳዎች አሉ። እነዚህ ልባት እንዲሰጣቸው ቢሰራ ጥሩ ነው። አሁን እየተነሱ ያሉት ወቅታዊ ሁኔታዎች ከመልካም አስተዳደር ጋር የሚነሳ አለ። ሁለተኛ ደግሞ ይህንን አጀንዳ በመጥለፍ ለሌላ ዓላማ መጠቀም የሚፈልግ ኃይል አለ። ስለዚህ ይህንን ለይቶ ማወቅ ይጠበቅበታል ሰራዊቱ። ይሄ ሁኔታ ደግሞ የሰው ሕይወትና የሰው ንብረትን ወደማይጎዳበት ደረጃ ላይ መድረስ መቻል አለበት። ይሄ የጸጥታ ኃይል አለ፣ በየአካባቢ አለ። በሱ ሊሸፈን የማይችሉት ሕግና ስርዓት ባለው መንገድ ሕገ መንግስት ባስቀመጠለት ሕግ ላይ ተመስርቶ ይህንን ምቹ ሁኔታን መፍጠር ነው ከሰራዊት የሚጠበቀው። ሁኔታ ማለት ሰላምን ማረጋገጥ ነው። ሰላም ካለ ተገናኝቶ መነጋገር መወያየት ይቻላል። ሰላም ካለ ማምረት እና ኢኮኖሚውን ማሳደግ ይቻላል። የመከላከያ ኃይሉም ሆነ ሌሎች የጸጥታ አካላት ከህብረተሰቡ ጋር ከመቼውም ጊዜ የበለጠ የሀገሪቱን ሰላም ለማስጠበቅ መሰራት እንዳለበት በውይይቶቹ አጽንኦት የተሰጠው ጉዳይ ነው። የማዕከላዊ እዝ የተሰጠውን ተልዕኮ ከመወጣት ጎን ለጎን የአካባቢውን ማህበረሰብ የመደገፍ ስራውን እንደሚቀጥል አስታወቀ። 6ኛውን የኢፌዴሪ መከላከያ ሰራዊት ቀን በተለያዩ ዝግጅቶች በማክበር አጠናቋል። ሪፖርተራችን ጌቱ ላቀው ከሽረ እንዳስላሴ ተጨማሪ ዘገባ አድርሰውናል። 6ኛውን የመከላከያ ሰራዊት ቀን ላለፉት 15 ቀናት በተለያዩ ዝግጅቶች ሲያከብር የነበረው የማዕከላዊ እዝ የማጠቃለያ ስነ ስርዓቱን በሽረ ስታዲየም አድርጓል። የእዙ ሰራዊት የተሰጠውን ተልዕኮ ከመወጣት ባለፈ ህብረተሰቡን በልማት እየደገፈ ስለመሆኑም ተገልጿል። ይህ ተግባሩ ደግሞ የአካባቢውን ማህበረሰብ ተጠቃሚ አድርጓል ነው የተባለው። በዞናችን የሚገኘውን ማዕከላዊ እዝ የተሰጠውን ኃላፊነትን የዳር ገንበሩን ማስከበር ብቻ ሳይሆን ከማህበረሰቡ ጋር አብሮ ከመስተዳደሩ ጋር አብሮ የልማቱንና የመልካም መስተዳድሩን ግንባታ ከሚገባውን በላይ አስተዋጽኦ በማበርከት ከህብረተሰቡና ከመንግስቱ ጎን ሆኖ እየሰራውን ያለውን በዚህ አጋጣሚ ለማመስገን እወዳለሁ። የሽረ እንዳስላሴ ነዋሪዎችም የሰራዊት አባላቱ በተለያዩ የልማት ስራዎች አጋዥ ስለመሆናቸው ተናግረዋል። በጣም ናይ ከዞም ናይ መከላከሊ ናይ እዚ የመከላከያ አባላት ሰላምና ደህንነትን በመጠበቅ ይሁን ልማትን በማፋጠን እየረዳን ነው። እኛም ከጎናቸው በመሆን እያገዝናቸው ነው። በተለይ የወገናችን ችግረኞች ወገናችን በመርዳት እዚህ ዙሪያ መለሽ ኑሯቸው እንዲሻሻል ትልቅ እገዛ እያደረገ ነው የከረመ። ይህን ህብረተሰቡን በልማት መደገፍ በዋናነት ሰራዊቱ የቆመለትን ዓላማ ማሳካት አሁንም የሰራዊቱ አባላት የምንቀጥልበት ነው ብለዋል። የራሳችን የግል ህይወታችን ላይ ሳይሆን እያተኮርን ያለ ነው። ለወደፊት የምናተኩረው እንደ ወታደር የብሔር ብሔረሰብ ልጆች ነን። ሀገራችንን ከመጠበቅ ምንም አማራጭ የለንም። በልማትም ህዝቡን ለመደገፍ ተመሳሳይ ነው። ምንም አማራጭ የለንም። እንደግፈዋለን። የሚደገፍም ህዝብ ነው።
አረማ በማረም በተለያዩ የጉልበት ስራ ከነሱ በላይ የሆነውን በመርዳት የእሳት አደጋ ከተነሳ ህብረተሰቡን እናግዛለን። ስድስተኛው የመከላከያ ቀን የማዕከላዊ እዝ በተለያዩ ስነ ስርዓቶች ሲያከብር ህዝባዊ ወገንተኝነትን ከማጎልበት እስከ ዝግጁነት ደረጃ ማሳደግ ያለመ ዓላማን በመያዝ ነው። መንግስታችንና ህዝባችን የሰጠን ህገ መንግስታዊ አደራ የምናድስበት በሀገራችን ህዳሴ ጉዞ ያለን ቁርጠኝነት ህዝባዊነትና ታማኝነት የምናጠናክርበት በድምሩ የዝግጁነት ደረጃችንና የግዳጅ አፈጻጸም ብቃታችን ወደ ከፍተኛ ደረጃ የምናሸጋግርበት በዓል ነው። ማዕከላዊ እዝ የመከላከያ ቀን ምክንያት በማድረግ ሲያካሂደው የነበረው የስፖርት ውድድርም ተጠናቆ ሽልማት ተበርክቷል። ለኢቢሲ ዜና ጌቱ ላቀው ሽረ እንዳስላሴ። የሰብአዊ መብት ኮሚሽን በኦሮሚያና በኢትዮጵያ ሶማሊያ አዋሳኝ አካባቢዎች የተፈጠረውን ግጭት በተመለከተ ምርመራውን ማጠናቀቁን አስታወቀ። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ከቢቢሲ ጋር ባደረጉት ቆይታ ምርመራው ተጠናቋል ብለዋል። ይህንን ሰፊ ጊዜ የወሰደብን ሪፖርት ደግሞ በአሁኑ ሰዓት ህዝብ ተወካዮች ምክር ቤት ይቅረብልኝ ሲል ሰብአዊ መብት ኮሚሽን ለማቅረብ ዝግጅቱ ጨርሷል ማለት ነው። ዘግይቷል በሚል የሚነሱ ጥያቄዎችም እንዳሉ አቀርበንላቸው ነበር። ቀበሌዎች ሳይቀሩ በዚሁም የተፈናቀለ የሰው ብዛትም ጉዳትም በአይነቱ ካለፉት ዓመታት እጅግ የከፋ በመሆኑ ይህንኑ መሸፈን ስለነበረብን የዚሁ ግጭት ደግሞ መሰረታዊ መንስኤ ከዳር ዳር ተንቀሳቅሰን ማጥናት ነበረብን። ምክንያቱም በአንዱ አካባቢ ያለው የግጭቱ መጠን ስፋት እና ያስከተለው ጉዳት ከአንዱ አካባቢ የሚለይበት ሁኔታ አለ። እርግጥ ትንሽም ሆነ በዛ ጉዳቱ ያው ጉዳት ነው። ነገር ግን ያን ሁሉ በሚገባ በምርመራ ሪፖርታችን ሸፍነን ለህዝብ ተወካዮች ምክር ቤት ማቅረብ ስላለብን የግጭቱ አንደኛ ለወራት የቀጠለ ግጭት ነው። እስከ ታህሳስ ወር ድረስ ኦልሞስት እዛም እዚህም አልፎ አልፎ የሚፈጠር ግጭት ስላለ ያንኑ መሸፈን ስለነበረብን ነው። መርማሪዎቻችን ያን ሁሉ ተደራሽ ለማድረግ ህብረተሰቡን ለማነጋገር በዚሁ ግጭት ደግሞ ያው የተለያዩ ባለድርሻ አካላት አሉ። እነዚህ ሁሉ በሚገባ ሀሳባቸውን መውሰድ ነበረብን። ከዚህ አኳያ ነው ሰፊ ጊዜ የወሰደብን። በተመሳሳይ ኮሚሽነሩ በሀገሪቱ ከታራሚዎች አያያዝ ጋር በተገናኘ ተቋሙ ጥናት ማድረጉን ገልጸዋል። ያገኛቸው ጉድለቶች እንዲታረሙም በቅርቡ ለፓርላማው እንደሚያቀርብ መግለጻቸውን ሪፖርተራችን ጥላሁን ካሳ ያዘገበው። አገልግሎት አሰጣጥ ላይ በሁሉም ማረሚያ ቤቶች የሚቀርብላቸው ምግብ፣ መጠጥ፣ ውሃ አለ። ዋናዎቹ የምንላቸውን መስፈርቶች አሟልተው የተገኙ ማረሚያ ቤቶች ብዛት አላቸው። ሊስተካከል የሚገባው አገልግሎት ግን እንዳለ እንረዳለን። ለምሳሌ በመጠንም ይሁን በጥራትም ይሁን ከመኝታ ክፍል ጋር ተያይዞ የሚነሳ ነጥብ አለ። የመጨናነቅ ጉዳይ እሱ አቅም በፈቀደ መጠን ይህንኑ ሊቀየር ይገባል ብለን እናስባለን። ደግሞ እሱ ነው እንደ ሰብአዊ መብት ኮሚሽንም በታራሚዎች ላይ ያለው ጉድለት በቅርበት በየጊዜው እየሄድን ስለምናያቸው በየ3 ወሩ። ስለዚህ የመጨናነቅ ሁኔታ ከመኝታ ክፍል ወይ ደግሞ የሚኖሩበትን ክፍል በመጥበቡ ምክንያት የታራሚዎች መጨናነቅ ይታያል። እሱ መስተካከል ያለበት ጉዳይ አድርገን እንመለከተዋለን። ግን በዋናነት ግን የግንዛቤ ማስፋት ጉዳይ ነው። ግንዛቤ ነው ትልቁ መፍትሄም ግንዛቤ ላይ የሚሰራው ስራ ነው። ጉዳትም የሚመጣው የመጀመሪያው ከአገልግሎቱ አሰጣጥ ሳይሆን ግንዛቤ ላይ ችግር ካለ አገልግሎቱ ማሰጣጥ ላይ ችግር ይፈጠራል። ግንዛቤ ላይ የጠራ ነገር ካለ ስለ ህገ መንግስቱና ስለ ሰዎች ጉዳይ አያያዝ እንደሆነ በሚገባ የተረዳ አራሚ አገልግሎቱም ግንኙነቱም የተሻሻለ የሄደበት ሁኔታ አለ። በጣም ምሳሌ የሆኑ ማረሚያ ቤቶች እንዳሉ ሁሉ መሻሻል ያለባቸው ማረሚያ ቤቶችም አሉ። በፌዴራል ደረጃ ያሉ የህወሓት መካከለኛና ጀማሪ አመራሮች የድርጅቱ የጥልቅ ተሃድሶ ግምገማ አካል የሆነ ውይይት ማካሄድ ጀምረዋል። ጀማሪና መካከለኛ አመራሮቹ የድርጅቱ ማዕከላዊ ኮሚቴና ከፍተኛ አመራሮች ግምገማና ድርጅቱ የገጠሙት ችግሮችና የመፍትሄ አቅጣጫዎች የተቀመጠበት ሰነድ ላይ ውይይት ያደርጋሉ። በውይይቱ ህወሓት እንደ ድርጅት ከዚህ ቀደም ያጋጠሙትን ችግሮችና የፈታበትን መንገድ መሰረት በማድረግ
ከቅርብ ጊዜ ወዲህ የገጠሙት ችግሮችና መፍትሄዎች ላይ ትኩረት ይደረጋል ተብለዋል። እንዲሁም የውይይቱ ተሳታፊ አመራሮች የድርጅቱን ግምገማ የራሳቸው በማድረግ ውስጣቸውን የሚፈትሹበት እንደሚሆኑም ተገልጠዋል። የህወሓት የጥልቅ ተሃድሶ ግምገማ ደረጃ በደረጃ እየተካሄደ ሲሆን ከመካከለኛና ጀማሪ አመራሮች ቀጥሎ በአባልና በሀገሪቱ እየተካሄደ ባለው የሰላም ሂደት የቻይናን መንግስት ድጋፍ አደነቀ። ሲጂቲ እንደዘገበው ቻይና በደቡብ ሱዳን ሰላም አስከባሪ ኃይል ከተሰማሩ ሀገራት መካከል አንዷ ናት። እናም የሀገሪቱ ከፍተኛ የመንግስት ኃላፊዎችና የፓርቲ አመራሮች ቻይና በደቡብ ሱዳን ዘላቂ ሰላም ለማስፈን በሚከናወኑ ተግባር ሰፊ ኃላፊነት እንድትወስድ ጠይቀዋል። We wanted to thank the People's Republic of China. የቻይና መንግስትን ለትብብራቸውና ድጋፋቸው ማመስገን እንፈልጋለን። የቻይና መንግስት በደቡብ ሱዳን የተለያዩ አካባቢዎች በጎ ተግባራትን እያከናወነ ነው። Our collaboration is not only on political level but also really የቻይና መንግስት ድጋፍ ፖለቲካዊ ብቻ አይደለም፣ ታች ወርዶ የማህበረሰቡን አገልግሎት ሊያሻሽል በሚችል መልኩ ድጋፍ እየሰጡ ነው። በዚህም ትልቅ ተሞክሮ ያገኛል። ለኛ ትልቁ ጠቃሚ ነገር ለደቡብ ሱዳን ሰላም ማምጣት ነው። ለዚህም ቻይናውያን ሚናቸው የጎላ ነው። የደቡብ አፍሪካው ገዢ ፓርቲ የአፍሪካ ናሽናል ኮንግረስ ስራ አስፈጻሚዎች ፕሬዚዳንት ጃኮብ ዙማ ከስልጣን በሚለቁበት ሁኔታ ላይ እየመከሩ ነው። ትላንት በተከበረው የኔልሰን ማንዴላ 100ኛ ዓመት የልደት በዓል ላይ ንግግር ያደረጉት የፓርቲው ሊቀመንበር ክሪል ራማፎዛ ዙማን ከስልጣናቸው ዘመን ማብቂያ በፊት ለማሰናበት መንገድ መቀየሳቸውን ተናግረዋል። ራማፎዛ በንግግራቸው በሙስና የተተበተቡና የድሆችን ገንዘብ የሚበዘብዙ አካላትን ወደ ፍትህ ማምጣታቸውን እንደማይቀር አስምረውበታል። በአውሮፓውያን አቆጣጠር ከ2009 ጀምረው ደቡብ አፍሪካን በፕሬዝዳንትነት እየመሩ የሚገኙት ጃኮብ ዙማ ደግሞ በሙስና ስማቸው በስፋት ይነሳል። በዚህም ፓርቲያቸው የአፍሪካ ናሽናል ኮንግረስም በፕሬዚዳንቱ የሙስና ስም ምክንያት በቀጣይ ዓመት በሚደረገው ምርጫ ስጋት ገብቶታል። በመሆኑም ዙማ ከስልጣን ዘመናቸው አስቀድመው ከኃላፊነታቸው እንዲነሱ ፓርቲያቸው ዳግም እየጠየቀ ነው። በአሁኑ ጊዜ የተደረገ ያለው ውይይትም መፍትሄ እንደሚኖረው ተጠብቋል። ዘገባው የዩሮ ኒውስ ነው። 75-year-old Zuma in power since 2009. የላይቤሪያ የቀድሞ ፕሬዚደንት ኤለን ጆንሰን ሰርሊፍ የሞ ኢብራሂም ፋውንዴሽንን የ5 ሚሊዮን ዶላር ሽልማት አሸነፉ። ሰርሊፍ በአፍሪካዊ ምርጥ የአመራርነት ዘርፍ ላይቤሪያ ከእርስ በርስ ጦርነት ወጥታ የተሳካ ብሔራዊ እርቅና ሰላማዊ የስልጣን ሽግግር እንዲፈጸም የላቀ ሚና በመወጣታቸው ነው የሞ ሽልማትን ያሸነፉት። የሞ ኢብራሂም ፋውንዴሽን ሽልማት ኮሚቴ ሰብሳቢ ሳሊም አህመድ ሳሊም ለአልጀዚራ እንደተናገሩት ኤለን ጆንሰን ሰርሊፍ በላይቤሪያ መልሶ ግንባታና ለዲሞክራሲያዊ ተቋማት መጎልበት የጎላ አስተዋጽኦ በማበረከታቸው ለሽልማት በቅተዋል። ሰርሊፍ ባለፈው ወር ነበረ ከሁለት የስልጣን ዘመናት በኋላ በዲሞክራሲያዊ ምርጫ ወደ ስልጣን ለመጣው የእግር ኳሱ ኮከብ ጆርጅ ዊሃ ስልጣናቸውን ያስረከቡት። ይሁን እንጂ ፓርቲያቸው አሸናፊ ሆኖ እንዲወጣ የሚጠበቅባቸውን አልተወጡም በሚል ከአባልነት እንዳባረራቸው የሚታወቅ ነው። ለአውሮፓውያን አቆጣጠር በ2006 በሱዳናዊ ቢሊየነር የተመሰረተው ፋውንዴሽኑ እስካሁን የአፍሪካ መሪዎች ለዲሞክራሲ መዳበር ለተጫወቱት ሚና ሰርሊፍን ጨምሮ 6 የአህጉሪቱን መሪዎች ሸልመዋል። የግብፅ መከላከያ ኃይል በሲናይ እየወሰደ ባለው እርምጃ 16 ታጣቂዎች ሲገድል ከ100 በላይ ደግሞ በቁጥጥር ስር መዋሉን አስታወቀ። የግብፅ መንግስት የሲናይ በረሃን ከታጣቂዎች ለማጽዳት በባህር በምድርና በአየር ኃይል የታገዘ ዘመቻ ባለፈው ሳምንት መጀመሩ ይታወሳል። ጦሩ እስካሁን በተዋጊ አውሮፕላኖች በ66 ኢላማዎች ላይ በወሰደው እርምጃ የሽብር ቡድኑ ናቸው የተባሉ ተሽከርካሪዎች፣ የመሳሪያ ማከማቻዎች እና እንዲሁም የመገናኛ መሳሪያዎች ወድመዋል ተብሏል። ግብፅ ከሲናይ በረሃ በሚነሱ ታጣቂዎች ባለፈው ዓመት ብቻ 235 ዜጎችን አጥታለች። ይህም በሀገሪቱ ያለውን የደህንነት ዋስትና ግምት ውስጥ ከቶታል። ከሳምንታት በኋላ ወደ ምርጫ የሚያቀኑት ፕሬዚዳንት አብዱል ፈታህ አልሲሲም የህዝብን አመኔታ ለማግኘት ሰፊ ዘመቻ መጀመራቸው እየተነገረ ነው። ዘገባው የአልጀዚራ ነው። ስሪላንካ ባካሄደችው የአካባቢ ምርጫ የገዢው ፓርቲ ጥምረት ሽንፈት ደረሰበት። ሀገሪቱ ተግባራዊ ባደረገችው አዲስ የምርጫ ህግ ሴቶች 25 በመቶ ድርሻ እንዲይዙ እያደረገ ነው ተብሏል። የገዢው ጥምረት ሽንፈት ከደረሰበት በኋላ የህዝቡን ተቀባይነት ያጣ በመሆኑ ስልጣኑን እንዲያስረክብ አሸናፊ ፓርቲዎች ጠይቀዋል። ዘገባው የአልጀዚራ ነው። ሰይድ አለሙ ያቀርበዋል። ለሩብ ምዕተ ዓመት በርስ በርስ ጦርነት ላይ የነበረችው እስያዊቷ ስሪላንካ ከቀረበ ጊዜ ወዲህ ባካሄደችው ምርጫ 2 ፕሬዝዳንቶቿን ከተቃራኒ ጎራ ጭምር በማቀፍ
ሰላማዊ የስልጣን ሽግግር በማከናወኗ አድናቆትን አትርፋለች። ሰላሟን ባረጋገጠች ከ9 ዓመት በኋላ ደግሞ ሰሞኑን ባካሄደችው የአካባቢያዊ ምርጫ ገዢው ፓርቲና ጥምረቱ ከፍተኛ ሽንፈት ደርሶባቸዋል። አሸናፊዎቹም ገዢው ፓርቲ ተአማኒነቱን ስላጣ ስልጣን ሊልቀቅ ሲሉ ከወዲሁ ጥሪ አቅርበዋል። ውጤቱ የማያሻማ ነው። ህዝቡ ስልጣን ላይ ያለውን መንግስት አንፈልገውም የሚል መልእክት ነው ያስተላለፈው። መንግስት ቀሪውን የስልጣን ጊዜ ማጠናቀቅ የሚችልበት ህዝባዊ ድጋፍና መሰረት እንደሌለው ነው የምንናገረው። ከእርስ በርስ ጦርነት ማግስት የመጀመሪያው ፕሬዝዳንት ሆነው ያሸነፉትና ኋላ ላይ ተሸንፈው ስልጣናቸውን የለቀቁት የቀድሞው ፕሬዝዳንት ማሂንዳ ራጃፓክሳ ፓርቲ 44.6% ድምጽ በመውሰድ ነው አሸናፊ የሆነው። አሸናፊዎች ያለፈውን ሰላማዊ ስልጣን ሽግግር ጊዜ በማሰብ ከጠባጫሪነት እንዲታቀቡም ጥሪ አቅርበዋል። ስልጣን ላይ ያሉት የጠቅላይ ሚኒስትሩና ፕሬዝዳንቱ ጥምር አገዛዝ ተከታዮቹን ድምጾች አግኝተው ነው ሽንፈት የደረሰባቸው። ስሪላንካ በአሁኑ አካባቢያዊ ምርጫ ሴቶች ያላቸው ፖለቲካዊ ተሳትፎ እንዲጨምር ሩብ ያህሉ ቦታ ለነሱ የተተወ እንዲሆን አድርጋለች። የአገሪቱ ዋና ከተማ ኮሎምቦም በታሪኳ ከተሸናፊው ጥምር አገዛዝ ቢሆንም የመጀመሪያዋን ሴት ከንቲባ አግኝታለች። ተመራጯ ከንቲባም የፓርቲያቸውን ሽንፈት ለተሻለ ስራ የሚያነሳሳ ነው ብለዋል። የህዝቡን ስሜት ሳነበው ለሽንፈታችን ከ3 ዓመታት በፊት ቃል የገባነውን ባለመፈጸማችን የተከሰተ ነው የሚመስለኝ። አሁን ባለን ቀሪ ጊዜ የቤት ስራችንን በመስራት ህዝቡን መካስ ይኖርብናል። ስሪላንካ ከዚህ ቀደም ተከተለው ከነበረው ከተቀዳሚ ኃላፊ የምርጫ ስርዓት በተጨማሪም ቀይት ትይዩ የምርጫ ስርዓት ህግን በዚህኛው ምርጫ ተግባር ላይ ያውላለች። በስልጣን ላይ ያለው የጥምር አገዛዝ በሙስናና ተያያዥ ጉዳዮች በቀረበበት ትችት ነው መራጮች ይሁንታቸውን የነፈጉት ብሏል አልጀዚራ በዘገባው። እንደ አውሮፓውያን አቆጣጠር እስከ 2020 ድረስ ግን ተሸናፊው ገዢ ፓርቲ 2/3ኛውን አካባቢያዊ ምርጫ ቢሸነፍም ቀሪውን የስልጣን ጊዜ በመስራት ይሁንታውን መመለስ እንደሚፈልግ አስታውቋል። እስራኤል በሶሪያና በሶሪያ የኢራን የጦር ሰፈር ላይ የወሰደች ያለው የአጸፋ ጥቃት ከፍተኛ አደጋ የሚያደርስ መሆኑን ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ አስታወቁ። እስራኤል የአጸፋ እርምጃውን እየወሰደች ያለችው ኤፍ-16 የተሰኘው የጦር ጀቷ በሶሪያ ተመቶ በመውደቁ መሆኑ ተገልጿል። አልጀዚራ ዘገባ ነጻነት ወርቁ። ከጥቂት ቀናት በፊት የሶሪያ መንግስት ንብረትነቱ የእስራኤል የሆነውን ኤፍ-16 የተሰኘውን የጦር ጀት መቶ መጣሉ እንዲሁም የኢራን ሰው አልባ አውሮፕላን የእስራኤልን የአየር ከለላ ጥሶ መግባቱ እስራኤል በሁለቱ ሀገራት ላይ ለከፈተችው ጥቃት ምክንያት ነው። ይሁንና በሶሪያ መንግስት የሚተዳደረው ሳና የዜና አገልግሎት ኤጀንሲ የኢራን ሰው አልባ አውሮፕላን የእስራኤልን የአየር ከለላ ጥሶ አልገባም ሲል አስነብቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ከካቢኔዎቻቸው ጋር ባደረጉት ስብሰባ ላይ ለማንኛውም ጠባጫሪ ድርጊት አስፈላጊውን ምላሽ እስራኤል ትሰጣለች ሲሉ ተደምጠዋል። እኛ ሉዓላዊነታችንን እና ጸጥታችንን ለማስጠበቅ አስፈላጊውን ነገር ሁሉ ማድረጋችንን እንቀጥላለን። እስራኤል ከሊባኖስ ጋር እንደ አውሮፓውያን አቆጣጠር በ1982 ከነበረው ጦርነት በኋላ ለመጀመሪያ ጊዜ የጦር ጀቷ በጠላት ተመቶ መውደቁን አረጋግጣለች። የሶሪያው የቀድሞ ሕግ አውጪ ምክር ቤት አባል የነበሩት ሸሪፍ ሻሃድ ግን የሶሪያ አስተዳደር ማድረግ የነበረበትን ያደረገው ይላሉ። የሶሪያ የፖለቲካ አመራሮች የወሰኑት ውሳኔ ማንኛውም የእስራኤል የጦር አውሮፕላን ወደ ሶሪያ የአየር ክልል ጥሶ ከገባ አስፈላጊውን እርምጃ እንደሚወስዱ ነው። ይህ ደግሞ ለሶሪያ የእስራኤልን የጦር ኃይልና የሚያሳየውን ግዴለሽ ባህሪ ለመጋፈጥ በሩን የከፈተ ነው። የእስራኤል መንግስት በሰሜን በሚገኘው ድንበር የኢራንን አስጊነት ከጊዜ ወደ ጊዜ እየጨመረ መምጣቱን ሲገልጽ ቆይቷል። ይህ ደግሞ በትንሹም ቢሆን በነዋሪዎች ላይ ስጋትን መፍጠሩ አልቀረም። ለጥቃቱ በጣም ተጋላጮች እንዳልሆንን አይሰማኝም። ይሁንና እንዲህ በፍጥነት ነገሮች ውጥረት ውስጥ ይገባሉ ብዬ ግን አልጠበቅኩም። ስለዚህ አሁን እየሆነ ያለው ለወደፊቱ የማንቂያ ደውል ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው እስራኤል በአካባቢው ያለውን ውጥረት የሚያባብስ ነገር ከማድረግ እንድትቆጠብ ሲሉ መልእክታቸውን አስተላልፈዋል። የሰዓት ዜናዎቻችን እነዚህ ነበሩ። መልካም ቆይታ ይሁንላችሁ።